አይዞ ብቻ አንተ በርታ፣ ባሪያዬ ሙሴ ያዘዘህን ሁሉ ጠብቅ። ክብር ለኢየሱስ ይሁን። በምትሄድበት ሁሉ እንዲሳካልህ ወደ ግራም ወደ ቀኝም አትበል። የዚህ ሕግ መጽሐፍ ካፍህ አይለይ። በውስጥ የተጻፈውን ሁሉ በጥንቃቄ ትፈጽምና በሌሊትም በቀን ሐሳቡን ትለይና ይህንንም ከማድረግ የተነሳ ያሰብከው ይቃናልሃል፣ ይሳካልሃል። በምትሄድበት ሁሉ አምላክ እግዚአብሔር ካንተ ጋር ነውና አይዞ በርታ፣ ጽና፣ አትፍራ፣ አትደንግጥ ብዬ አላዘዝኩምን ይለዋል። የሚናገረው መጽሐፈ ኢያሱ ምዕራፍ 1 ቁጥር 9 ላይ ያለው ቃል ነው። በምትሄድበት ሁሉ እግዚአብሔር አምላክ ካንተ ጋር ነውና አይዞ በርታ፣ ጽና፣ አትፍራ፣ አትደንግጥ ብዬ አላዘዝኩምን ይለዋል። ያዘዘው እግዚአብሔር ነው፣ ሰው አይደለም። ክብር ለኢየሱስ ይሁን። እንደምታውቁት የእስራኤል ሕዝብ ግራ በገባው ዓለም ውስጥ እግዚአብሔር አምላክ ተተኪ ሆኖ ያስቀመጠው መሪ ያደረገው ሰው ነው። ሙሴ ከሞተ በኋላ የእስራኤል ሕዝብ እጅግ በጣም ጽኑ ለቅሶ፣ እጅግ በጣም የጸና ሐዘን ውስጥ ገብቶ ነበር። ድንኳናቸውን የሐዘን ድንኳናቸውን ላለማንሳት ወስነው ነበር። ሙሴን የሚያክል መሪ ካጡ በኋላ፣ ሙሴን የሚያክል ትልቅ ሰው ካጡ በኋላ ሐዘናቸው ጥልቅ፣ እጅግ በጣም ከባድ የሆነ መሪ የሆነ ሐዘን ውስጥ እንደገቡ እግዚአብሔር ቃል ይናገራል። ድንኳናቸው ለሳምንት አይደለም፣ ለ20 ቀን አይደለም፣ ከዚያ በላይ ተክለው እየየ ይሉ ነበር እግዚአብሔር ዘንድ። እግዚአብሔር ደግሞ ተተኪ የሆነውን ሙሴ ወደ ተራራ ሲወጣ ከስር ሆኖ የሚሰማውን እሱ እስከሚወጣ ድረስ እሱ እስከሚወርድ ድረስ በትዕግስት የሚጠብቀውን ከተራራው ስር እየየ ወዴት አለ የእግዚአብሔር ድምፅ የሚለውን ተተኪ ሆኖ መምራት የሚችልበትን አቅም የሚቀበልበትን ስር የነበረ ኢያሱ እግዚአብሔር አምላክ ሙሴ ከሞተ በኋላ ተተኪ ሆኖ አስነሳው። ለዚህ ያለው ሙሴ የጠበቀን ሕግ ሁሉ ታደርግና ትፈጽም ዘንድ በቀንም በሌሊትም አስበው አሰላስለው፣ የዛ ጊዜ መንገድ ይቀናልሃል። ለምን? ከሙሴ ጋር ነበር፣ ካንተ ጋር እሆናለሁ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። አስባችሁታል? ታምራት የለመደ ሕዝብ መምራት ከባድ ነገር ነው፣ ቀላል አይደለም። ብዙ ነገር የለመደ ሕዝብ መምራት ቀላል ነገር አይደለም። እግዚአብሔር አምላክ ሙሴ ከሞተ በኋላ እንደሚተካው ስለሚያውቅ፣ ዘላለሙን የሚያውቅ እግዚአብሔር እንደሚያኖረው ስለሚያውቅ፣ ከሙሴ በኋላ እንደሚቀጥል ስለሚያውቅ፣ ሙሴ ከሞተ በኋላ ኢያሱ እንደሚተካው ስለሚያውቅ ያስተምረው ነበር፣ ይመራው ነበር፣ መንገድ ያሳየው ነበር፣ አቅጣጫ ይጠቁመው ነበር፣ እንዲማር ያሳየው ነበር። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ሙሴ ሞቷል፣ እየየ ብለዋል፣ ለቅሷቸውን ቀጥለዋል። እግዚአብሔር ደግሞ ተተኪ የሆነውን ኢያሱ ሰጥቷቸዋል። ኢያሱ እጅግ በጣም ከባድ የሆነ መሪ ነው። የእግዚአብሔር እይታ ያለበት መሪ ነው። በእግዚአብሔር መነጽር የሚያይ መሪ ነው። ለሚያለቅስ ሁሉ አብሮ የሚባባ ማንነት የለውም። እግዚአብሔር እይታውን የቀየረው፣ አስተሳሰቡን የቀየረው መሪ ነው። ሙሴ እንዴት እንደሚመራ ስለሚያውቅ በሱ ልክ ፊተኛ አድርጎ ሙሴን፣ እግዚአብሔርን ደግሞ ከሱ ጋር እንዳለ ስለገባቸው የእስራኤል ሕዝብ ከሱ ጋር ለማወገን እግዚአብሔር ካንተ ጋር ይሁን እንጂ ከሙሴ ጋር የነበረው እግዚአብሔር ካንተ ጋር እንዳለ እንይ እንጂ እኛ ብቻ አይደለንም፣ ዘሮቻችን ጭምር የልጅ ልጆቻችን ጭምር ይገዙልሃል በማለት ቃል ኪዳን ገብቶለት ነበር ለኢያሱ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። የትኛውም የደከማችሁበት ዓለም የወደቀባችሁ ጉዳይ ሊኖር ይችላል። እግዚአብሔር ዘንድ አስጠግታችሁት እንደሞተ አይቀርም። ክብር ለኢየሱስ ይሁን። ለዘመናት ያነባችሁበት ጉዳይ ሊኖር ይችላል። እግዚአብሔር ጋር ካመጣችሁት እንደ ሞት አይደለም ይዛችሁት የምትወጡት። ትንሣኤ የሚሰራ እግዚአብሔር እዚህ ቤት አለ። ክብር ለኢየሱስ ይሁን። እዚህ ቤት የወንድሞችና የእህቶች መሰብሰቢያ ብቻ አይደለም፣ የእግዚአብሔር መገኘት ያለበት ቤት ነው። መንፈስ ቅዱስ የሚሰራበት ቤት ነው። ክብር ለኢየሱስ ይሁን። እጆቻችሁ ከፍ አድርጉና እግዚአብሔር ከኔ ጋር አለ በሉ። አቤት! ሁለት ሰው ነው። እግዚአብሔር ከኔ ጋር አለ። እግዚአብሔር ከኔ ጋር አለ። የእግዚአብሔር መኖር በአንደበቶቻችሁ አውጁ። እግዚአብሔር ከኔ ጋር አለ በሉ።
ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ሲሄድ እንደዚህ አለ፣ እስከ ዓለም ፍጻሜ ድረስ ከእናንተ ጋር እሆናለሁ። እንዴት ነው? አንተ እኮ እያረክ ነው፣ አንተ እየሄድክ ነው፣ እንዴት ነው ከእኛ ጋር የምትሆነው ሲሉት፣ መንፈስ ቅዱስ የሚባል አጽናኝ መሪ ይመጣላችኋል። እኔ ካልሄድኩኝ አጽናኝ ወደ እናንተ አይመጣም፣ እኔ ብሄድ ይሻላችኋል። እኔ ከሄድኩኝ አጽናኝ የሚባል እናንተ ዘንድ የሚቆይ እንደ ጓደኛ እንደ ቤተኛ ሳይሆን ውስጣችሁ የተቀበረ በምትናገሩት ነገር ሁሉ ኮንፈርም የሚያደርግላችሁ የእግዚአብሔር ሕልውና እናንተ ዘንድ ይኖራል አለ። ይሄ መንፈስ በእርግጠኛ ላይ እናንተ ጋር አለ። ይሄ መንፈስ በእርግጠኝነት እኛ ጋር አለ። ክብር ለኢየሱስ ይሁን። ከፍ አድርጉና እጆቻችሁ ደግማችሁ ክብር ለኢየሱስ ይሁን። እግዚአብሔር ከኔ ጋር አለ ብላችሁ አውጁ። ክብር ለኢየሱስ ይሁን። ኢየሱሳችን ያድናል። ኢየሱሳችን ያድናል። ሃሌሉያ። ክብር ለኢየሱስ ይሁን። ብዙ አልይዛችሁ በምትሄድበት ሁሉ እግዚአብሔር አምላክ ካንተ ጋር ነውና አይዞ በርታ፣ ጽና፣ አትፍራ፣ አትደንግጥ ብዬ አላዘዝኩም? ምን ይለዋል እግዚአብሔር? ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ምንድነው ጠብቅ ያለው? ምንድነው ጠብቅ ያለው? እግዚአብሔር የተናገረው ቃል ከሙሴ አንደበት የወጣውን ቃል አይደለም። እግዚአብሔር የሰጣቸውን ትእዛዝ ሕጉን ጠብቅ አለው። ሕጉን ጠብቅ፣ በምትሄድበት ሁሉ እንዲሳካልህ፣ በምትሄድበት ሁሉ እንዲቀናልህ፣ የፈለግከው ነገር በሙሉ እንድታገኝ። በቀንም በሌሊትም ማሰብ ያለብህ የሰው ወሬ ሳይሆን የእግዚአብሔር ማንነት ነው። የተሰጠ የእግዚአብሔር ሕግ ነው፣ የእግዚአብሔር ቃል ነው አለው። ስለዚህ ይሄን ነገር አሰላስ፣ ይሄ ነገር ጠብቅ። ያ ነገር በምታደርግበት ጊዜ በምትሄድበት ሁሉ መንገድ ይቀናልሃል አለው። ክብር ለኢየሱስ ይሁን። በምትሄድበት ሁሉ መንገድ ይቀናልሃል፣ ይከናወንልሃል። ክብር ለኢየሱስ ይሁን። አስባችሁታል? እግዚአብሔርን ጠብቃችሁ፣ እግዚአብሔርን ለምናችሁ፣ እግዚአብሔር መልስ ይዞላችሁ ሲመጣ ከቦታ ማጣት የለበትም። እናንተ የብዙዎቻችን ችግር ብዙ ዘመን እናለቅሳለን፣ ብዙ ዘመን እንጸልያለን፣ አጥብቀን ነው የምንጸልየው። እግዚአብሔር መልሱ ይዞ ሲመጣ ግን የለንም በቦታው። የመልስ ቀን ነው የምንታጣው። እግዚአብሔር የሚናገረው ወደ ቀኝም ወደ ግራም አትበል፣ ማንንም አትይ፣ ማንንም አትስማ። ወደ ቀኝም ወደ ግራም ሳትል እግዚአብሔርን በመጠበቅ ሕጉን በመጠበቅ እግዚአብሔርን በማሰላሰል ውስጥ ብቻ ሁን። የዛ ጊዜ መንገድ ይቀናልሃል፣ ይከናወንልሃል፣ ይሳካልሃል አለ። ክብር ለኢየሱስ ይሁን። ዛሬ እግዚአብሔር ምንድን ነው የሚላችሁ? እግዚአብሔር ምንድን ነው የሚላችሁ? እግዚአብሔር ከእናንተ ጋር እንዳለ ብቻ ነው ኮንፈርም የሚያደርገው። ኢየሱስ ክርስቶስ ጌታ። ድምፃችሁን ከፍ አድርጉና እግዚአብሔር ከኔ ጋር አለ። ከዚህ በላይ ጩሁና እግዚአብሔር ከኔ ጋር አለ። የእግዚአብሔር መኖር የሚነግረን ሁኔታውን አይደለም። የእግዚአብሔር መኖር የሚነግረን የምንሰማውን ወሬ አይደለም። የእግዚአብሔር መኖር የሚነግረን የእግዚአብሔር መንፈስ ብቻ። ክብር ለኢየሱስ ይሁን። የእግዚአብሔር መኖር የሚያወራን የእግዚአብሔር ቃልና የእግዚአብሔር መንፈስ ብቻ። በየትኛውም ዓለም በየትኛውም ሲዝን የእግዚአብሔር መኖር የነገራቸው የእግዚአብሔር መንፈስ እንጂ የሰው ወሬ አይደለም። የሰው ግርግር አይደለም። የሰው መብዛት አይደለም። የእግዚአብሔር መኖር የሚነግረን መንፈስ ቅዱስ ብቻ። መንፈስ ቅዱስ የሰማ ሰው እጁን ከፍ አድርጎ እግዚአብሔር ከኔ ጋር አለ ይበል። ደግማችሁ እግዚአብሔር ከኔ ጋር አለ በሉ። ክብር ለኢየሱስ ይሁን። ብዙዎቻችን ወጀብ ሲበዛብን፣ ማዕበል ሲበዛብን፣ የሆነ ነገር ሲነሳብን እግዚአብሔር እንደሌለ፣ እግዚአብሔር እንደተወን፣ እግዚአብሔር እንደረሳን ነው የምናስበው። ኖ እግዚአብሔር እንዳለ ኮንፈርሜሽን ነው ይሄ ራሱ። በምንም ታምር የተነሳ ወጀብና ማዕበል ወደፊት ሊያደርስ እንጂ ወደኋላ ሊጥልህ አይደለም። ክብር ለኢየሱስ ይሁን። በምንም ታምር የተነሳ ወጀብ መርከብ ይሆንሃል፣ ድልድይ ይሆንሃል፣ ወደ አሰበልህ እግዚአብሔር ወደ አየልህ ቦታ ያደርሰሃል እንጂ በምንም ታምር ወደኋላ አይመለስህም። ክብር ለኢየሱስ ይሁን። አንዳንድ ደና ገፍታሪዎች ሲገፈትሩ ሩቅ ነው የሚወረውሩ። እግዚአብሔር አምላክ የበረታ ወጀብ ሲያስነሳብህ ወደ አየልህ ስፍራ ሊያደርስህ፣ በር ሊሆንልህ፣ ድልድይ ሊሆንልህ፣ መርከብ ሊሆንልህ እንጂ ወደ ኋላ ሊያስቀርህ፣ ካለህበት ስፍራ ሊቀብርህ አይደለም። ለተነሱባችሁ ወሬኞች፣ ለተነሳባችሁ ወጀብ ንገሩ። ድምፆቻችሁ ከፍ አድርጉና እግዚአብሔር ከኔ ጋር አለ በሉ።
የሆነ ሰው ድምፅ ነው የተሰማው ከዚህ በላይ ጮና እግዚአብሔር ከኔ ጋር አለ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። አጠር አድርጌ ጌዶን ልጥቀስላችሁ። የተነሳ ወጀብና ማዕበል እጅግ በጣም በርትቶባቸው ያላቸው ነገር ሁሉ በመቀማት ያላቸው ነገር ሁሉ በማጣት ውስጥ ሆነው እያሉ የእግዚአብሔር መልአክ መጣ ጌዶን ጋር ተንፈስብሶ ቁጭ ባለበት በማይሆን ስፍራ በተቀመጠበት ዓለም የእግዚአብሔር ድምፅ መጣ። የእግዚአብሔር መልአክ መጣ። ጌዲዮን ሆይ አንተ ጽኑ ኃያል ሰው ሆይ ተው እንጂ ተነስ አለው። አቤት አለው። ተነስ እግዚአብሔር ካንተ ጋር ነው አለው። አቤት እግዚአብሔርማ ከኛ ጋር እንዳለ ድሮ ነግሮን ነበር። አሁን ግን የለም፣ ህልውና ጠፍቷል። የለም ትቶናል። እግዚአብሔር አሳልፎ ሰጥቶናል። የሰጣቸው ሲጀምር የሰሩት ኃጢአት ነው። ነገር ግን እግዚአብሔር ትቶናል፣ ረስቶናል። የለም እኛ ጋር የለም አለ። ክብር ለኢየሱስ ይሁን። ባለህ አቅም በጉልበትም ብቻ ሂዳል። የእግዚአብሔር ካንተ ጋር መኖሩን ታያለህ። አያችሁ፣ የገባችሁበት ነገር ውስጥ የገባችሁበት ማዕበል ውስጥ የተቀመጣችሁበት ዓለም እግዚአብሔር አለመኖሩ እግዚአብሔር ከእናንተ ጋር አለመሆኑ ሊነግራችሁ ይችላል። ውሸቱን ነው። የእግዚአብሔር መኖር የሚያወራን የእግዚአብሔር ህልውና ነው። ስለዚህ ህልውናውን አላሳጣንም። ዛሬም እግዚአብሔር አለ እላችኋለሁ። ጩኹና እግዚአብሔር አለ በሉ ከኔ ጋር። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እጅግ በጣም ነው የምወዳችሁ። ጌታ ኢየሱስ ዘመናችሁን ይባርክ። ቀጣይ ሰባኪ ስላለ እንዳልይዝባችሁ ቦታ ወዳችኋለሁ። ዘመናችሁ ይባረክ። ቤትዬን በጭብጨባ ጋብዙልኝ።